ውሳኔውን ነግሯቸው ተስፋ ያልቆረጡት ሁለቱ ሴቶች ልክ ለገበያ እንደ ቀረበች ላም እግራ ተጋብተዋል። አብርሃም ዛሬም ከእነሱ ወይንም ከሁለቱም ጋር በመሆን ምርጫውን ለመወሰን የተቸገረው አሁን ከሁለታችን አንዳችን እንደስተዛሬው ሳይሆን ቁርጥ አድርገህ አንደኛችንን መምረጥ አለብህ፣ ያለበለዚያ ከህይወታችን እንድትወጣ በህይወታችን በሁለታችንም ምንም አይነት ውሳኔ ሳትወስን በመሽለጥለጥህ ብቻ እኛን መጉዳት የለብንም በማለት ሩታ ውሳኔዋን ተናግራለች። ቤተሰብ አብርሃም እኔ እናንተን ጠልቼ ሳይሆን ከራሴ ጋር ሆኜና ራሴ ማዳመጥ ስላለብኝ ነው አለ። ቆይማ እንዴ ሁለት ሴቶች ባንድ ነው ወይስ አንዷን ለመወሰን ግራ የተጋባው? በጣም ይከብዳል። ለማንኛውም አብርሃም ብቻ ሳይሆን ጥፋተኛው ሁለቱም ሴቶች ናቸው። ምክንያቱም ሁለቱም ሴቶች አሁን በትናንትናው ዕለት የተለቀቀው ቪዲዮ ከሁለታችን መካከል አንደኛችንን ምረጥ እንዴ! ኧረ በጣም ሸም ነው። በእውነት በጣም ሸም ነው። እንደዚህ አይባልም። እንደዚህ በጭራሽ እንደኛ እንደ ኢትዮጵያዊነታችን ይሄ በጣም ደስ የማይል ነው ማለት ነው እየተደረገ ያለው ቤተሰብ። ስለዚህ ከሁለት አንደኛችን ምረጥ እንዴ! እንዲህ አይነት እስኪ ተሰምቶ ይታወቃል ማለት ኧረ በጣም ከባድ ነው። በጣም ከባድ ነው፣ መሆን የሌለበት ነው። በሌላ በኩል በቡዜ በኩል እንግዲህ ሩታ ቡዜን ወቅሳታለች። ምክንያቱም ከሄርሜላ ጋር ሆነሽ ያደረጋችሁትን ነገር አውቅ ያለሁኝ በማለት እሷን ነግራታለች። ራስሽን ብኮኒና ራስሽን ብታዳምጪ ያለነው እኔ ያለና የነበረ እውነታ ነው የተናገርኩት፣ አዲስ ነገር የጨመርኩት ነገር የለም ብላ እውነቱን እንግዲህ ፍርጥ አድርጋ ተናግራለች ማለት ነው። ከሩታ በስተጀርባ ምን እያደረጉ እንደሆነ ያንን ደግሞ ሩታ ስላየችው ቡዜን ወቅሳታለች ማለት ነው። ቡዜን በጣም ተናዳ በዚህ ልክ እኔን ለምን ትይኛለሽ? በቃ ራስሽ ወቂ። እንዴት በዚህ ልክ ለእኔ ልትመልሽልኝ ቻለሽ ነው? ይህ እውነትና እውነት ነው ሩታ የተናገረችው። ምክንያቱም ቡዜ እያደረገችው ያለው ነገር ደስ የሚል ስለሆነ ነው። እሱ ራሴን ላዳምጥና ላስብ በሚልበት ሰዓት እሷ ደግሞ ተስፋ እየሰጠቻትና ሄርሜላ ከአብርሃም ህይወት ለመውጣት ከወሰነች በኋላ እኔ ነገሮችን እያመቻቸሁኝ ነው ብላ የተናገረችው ቡዜ ሄርሜላ ተስፋ እንዲኖራትና ወደ አብርሃም እንድትመለስና የእሱ ፍቅር እንዳለባት ነው በድጋሚ ቡዜ እያደረገችው። ስለዚህ ቡዜ እንግዲህ እዚህ ጋር የሰራችው ስህተት ተመልካችን የሚፈርደው ነው። ምክንያቱም ያች ልጅ ወስና አሰናብተኝ፣ ለእኔ ያለህም ቦታ እያየሁት ነው፣ ምንም ተስፋ የለህም፣ ስለዚህ አንተ ከልጅህ እናት ጋር ኖር፣ እኔ ልሄድ ብላለች። እንደገና እሷ በሄደችበትና ራሷን በቃ ባደረገችው ነገር ትክክል እንዳልሆነ እያሰበች እያለ ነው ድንገት ወደ እሷ ጋር በመሄድ ነገር ፈልገው እንደገና ተስፋ የሰጧት። አንቺ ራሽን አረጋጊ፣ ነገሩ ይስተካከላል በማለት የነገረቻት ማለት ነው። ያ ደግሞ በጣም ስህተት ስለሆነ ሩታንም አስቆጥቷታል። ምክንያቱም ወስና ከሄደች በኋላ እንደገና እንደዛ እያደረግሽው በማለት ወቅሳታለኝ። ሩታ ለብዙ የነገረቻት እንግዲህ ግልጽና ግልጽ መልስ ነው ማለት ነው። ቡዜም ለምን እንደዚህ ተደረገ ስትልም ተናግራለች። ሄርሜላም የመለሰችው ምላሽ አለ። እኔ ምን ላድርግ ወድጄ አይደለም፣ በፍቅሩ ተይዤ ነው፣ ግራ ገብቶኛል፣ ከሱ ፍቅር እንዴት እንደምላቀቅ መድኃኒት ነገር ሽክ በሉ ብላለች። እውነት ነው። ይሄ ነገር መድኃኒት ያስጠጣል። የፍቅር መድኃኒት ለሄርሜላ ያስፈልጋታል ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው የተከታተላችሁ ቻናሉን አበረታቱት ይባላል እላለሁ። ይቅርታና አብርሃም ሌላ ደግሞ ችክ አለችው ነው መቼም ሴቶቹ ወደሱ እየሄዱ ግራ ተጋብተና አረ መንጉድ ነው እንዴ! ሴቱ ሁሉ እንዴት ነው ለምርጫ ቀረቡ እኮ ግራ እኮ ተጋባን። ሩታ ተቀናቃይ በዝቶብሻል። በቃ አሁን የሩታ አካሄድ ትክክል ነው። ሩታ
እየተጓዘችበት ያለው መንገድ ትክክል ቢሆንም በአብርሃም ዙሪያ ለሚመጡ ሴቶችና ሩታን በሌላ በኩል ለሚናገሯት ያ ስህተት ነው ማለት ነው። ስለዚህ ሩታ ሀሳብ ብትሰጥ ስለ ባሏ ሀሳብ ብትሰጥና ብትናገር ትችላለች፣ ምክንያቱም ባሏ ስለሆነ። ግን ሌሎቹ አዲስ ፍቅር ይዞኛል እያሉ ጓ የሚሉትና እንባቸውን በከንቱ የሚያፈሱት ያ ድክመት ነው። ድክመት ስለሆነ ቢቀርና ሌላ ያልተያዙትን ይዛችሁ ብታበስሉ ጥሩ ነው እላለሁ ማለት ነው። ስለዚህ የእነሱ ነገር አያልቅም በእውነት አንዳንዴ በቃ እንትን ሆነ። አብርሃም ጋር 100% ጥፋት ያለው አብርሃም ጋር ነው። ምንድን ነው እንደዚህ አይነት እንደዚህ እንትን ማለት እንደዚህ በዚህ ልክ ሴቶች እንደሆኑ ፊት የሰጣቸው አብርሃም ነው። በቃ ከተመ። ሌላ ምንም ሴቶችም ጋር የለም። አንድ ሰው የሚያስከብረው ራሱን ነው አይደለ? በእውነት ከሆነ የሚሄዱበት ግን ስለ አይደለ ነው። ራሱን አስከብሮ ግልጽና ግልጹን አድርጎ ውሳኔው መወሰን ነበር ያለበት። ግን ደግሞ እየተጓዘበት ያለው መንገድ ደስና ደስ የማይል ስለሆነ በጣም ይደብራል ማለት ነው። ቤተሰብ እንግዲህ ሶስተኛዋ ደግሞ ጓደኛው ስትመጣ ተመልካች ያድርገን ማለት ነው። መቼም የእነሱ ነገር ያልቅም። ማረገና ብዙ ይደርሳሉ። ሄርሜላም የምትፋታው አይደለችም። ሩታም ያው ከባዱ ውሳኔ ብቻ እንደምትወስንበት ነው እንግዲህ ሁላችንም የምናስበው። ምክንያቱም ያው ሚስት ናታ። ሚስት ስለሆነች ትችላለች። በደንብ አድርጋ ትክሰሰው፣ በደንብ አድርጋ ትውቀሰው፣ በደንብ አድርጋ አስራም ትግረፈው። የልጇ አባል ለሷ ባል ነው። ስለዚህ ደስ አይለም ማለት ነው። በእውነት ይደብራል። እና ሄርሜላ እኔ ምን ላድርግ? በፍቅሩ ተይዤ ፍቅሩ እያንገላታኝ እያስለቀሰኝ እያወዛወዘኝ ከህልም አርቆኛል፣ እንቅልፍም ነስቶኛል። ምን ላድርግ ታዲያ? መድኃኒት መላክ አላችሁ ከሱ ፍቅር የሚያላቀቀኝ ነገሩ። ያለበለዚያ እኔ ወድጄዋለሁ፣ ምንም ማድረግ አልችልም። ወድጄ ማለት በቃ ወደድኩት፣ ፍቅሩ ሊወጣልኝ አልቻለም። በቃ እንደሱ አይነት ወንድ አላፈቀርኩም ማለት ወይ ጉድ! ይገርማል። አረ በጣም ይገርማል። ቤተሰብ ላይክ እና ሰብስክራይብ እያደረጋችሁ ቻናሉን አበረታቱ። ተቀጣይ እንግዲህ ትኩስ ሲመጣ ትኩስ ሲለቁ ወደ እናንተ ማደርስላችሁ እታችሁ ነኝ። የቤተሰብ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ መጨረሻው ብቻ ምን ይሆን እያላችሁ እንትን በሉ። ሴቶቹ ግን እውነት ለገበያ እንደዋለች እንትን ነው እንደዚህ ያበዙት። እንዴ ደግሞ እኮ እየሰፋ ነው የሚሄደው። ደግሞ ሌላም ትመጣለኝ። በጣም ይገርማል። አሁንማ ጭራሽ ጸጉሩን እንትን ብሎ መጣ። ከባድ እኮ ነው። አብርሃም ጸጉሩን ቆረጥ እያላችሁ ኮመንት አስቀምጡ። በጣም ተናገሩ፣ አስቆርጡት ማለት ነው። እንዲቆረጥ በቃ ነዝንዙት። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት በድጋሚ ሰላማችሁ ይብዛልኝ። ባይ ባይ።